እየተለማመድኩኝ ነው። ባይ ዘ ዌይ ሰርግ ፕሮግራም ላይ ሲሆን ሚዜ ምንድን ነበር የሚባለው? ሙሽራ ሲሆን ተረጋግቶ ነው፣ ሰላም ነው፣ ብዙም አይሳቅምና እየተለማመድኩኝ ነው። ከዛም በኋላ ደግሞ ከኔ እጅ አትለይም። ያው ሙሽሪት ሙሽራ እንኳን ከዛ ባንድ እጅ ነው የምናሸበሽበው። ሙሽራዬ ሙሽራዬ የወይና አበባዬ እናመሰግናለን። አራት እና ደዳንኤል እንዴ ደህና ነገር አንሳ ወይ ድንጋይ አንሳ አራችሁ ባዛው ለኛ ምንም ጥጃ ናችሁ ለኛ አረ በዚህ ልክ ማትናደዱ እንዴ? በዚህ ልክ ዳኒ ጀርባው ነው ታዲያ ሊያስረዱን እየሞከሩ ያሉት። ይሄ ማለት ነው ዲሩ ተባለ አንድ ንብረት የሚባለው መኪና ንብረት ከምናምን አይደለም አዲስ ሙሽራ ይዟል ማለት አይደለም። ገባሽ አይደል? ልቡን ይዟል ማለት አይደለም። አንተ የሩታ ባል ነበር ገባህ አይደል? ነበረ ነው በፊት ነበረ ነው ወዳ በሽታ እንዳይዘው ግድ ለምን ይሄርክ ተሰማለ ይቅርታ ሽፍን ስለለበሰች ነው እንጂ እግሯንም በስንት ትከራ ነበር። ወይኔ አንተ ደግሞ እንደዛ አሁን እዚህ ጋር እንደዚህ አይነት ፍቅር መግለጽ አለብህ። እኔ እንደዚህ ድራማ እና አንቺ በጣም አስመሳይ አይባልም፣ እንደዚህ አይባልም። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ያው እንደተለመደው ዛሬ ደግሞ በፈገግታ ሆነው ነው የመጡት። እንግዲህ ነገሮችን ያው ባልታሰበ መንገድ እየፈጠኑ ነው እነ አብርሽ። እንግዲህ ወደ ሰርግ እየተጓዙ ነው ብሏል ቪዲዮ ላይ። እንግዲህ ያዝልቅላቸው መጨረሻውን ሳናይ አናምንም መቼም። እንግዲህ ቪዲዮን አይተን ቪዲዮችን እያየን ሀሳብ አስተያየት እንሰጥበታለን። የቻናል ቤተሰቦች አዳዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ላይክ በማድረግ ሼር በማድረግ ሰፖርት አድርጉኝ እላለሁ። ወደ ቪዲዮ ያሁኑ እሁድ ሳምንት ሽማግሌ ልልክ ነው ወደ አንቺ ቤት። ምናልባት ይሄን በጣም ይቅርታ እንድትደነግጪ ምናምን ብዬ አይደለም፣ ግን ደግሞ ያው እኛም ድንገት ሀሳቦች ስለመጡልንና ነገሮችን ለማሯሯጥ ስላሰብን ነውና ያሁኑ ሳምንት ሽማግሌ ልንልክ አስበናል እና ፋሚሊ አንቺም ሁላችሁም ሬዲ እንድትሆኑና ዝግጁ እንድትሆኑ እንፈልጋለን። 15 ቀን ጊዜ ምናልባት ትንሽ ናት ለመዘጋጀት። አቤል እንግዲህ ሞር ደግሞ አቤልም ማለት አሁን ላይ እየተፈጠረባችሁ ያለው ነገር ደስ ስለማይል ያው ምንም ነገር የሚጠበቅ ነገር የለም። ሽማግሌ ልኮ አንድ ላይ እንድትኖሩ ቶሎ አብርሃም የምርህ ነው? ሽማግሌ ልካለው እያልከኝ ነው? መቼ? አቤል ያሁኑ እሑድ ሳምንት ነው። ያሁኑ እሑድ ሳምንት? ዋው! ይሄ ማለት ከልባቸው ማለት እውነተኛ ዜና ከሆነ ለሄርሜላ ትልቅ ነገር ነው። ምክንያቱም እንግዲህ በዚህ በኦዲየንስ ፊት ምናምን ይዋሻል ብዬ አላስብም። አብርሽ እውነት ሽማግሌ ሊልክ ከሆነ በጣም አሪፍ ነው፣ ደስ ይላል። ወደ ቁም ነገር የሚሄዱ ከሆነ እውነትም ወስኗል፣ ቆርጧል ማለት ነው። በጣም ደስ ይላል። መጨረሻውን እናያለን። ልጆቻችን ዛሬ ተመልሰን ወደ እናንተ ስንመጣ እንግዲህ የሰርጋችንን ቀን ስለወሰነን ካርድ አሰርተናል ማለት ነው። ይሄ ካርድ ለማን ነው? ለሁለት እንግዶቻችን ለሁለት አንድ ምርጥ ልጆች አሉና ለነሱ የተዘጋጀ ወረቀት ነው ማለት ነው። ፋሚሊ በጣም ደስ ይላቸዋል ብዬ አስባለሁኝ። ለምን ባለፈው የሆነ ፕሮግራም ተዘጋጅቶ በዛ ፕሮግራም ላይ ስላልጠራናቸው በጣም ቅር ብሏቸው በጣም ደብሯቸው ነበር። ያው በጊዜው ምግብም ሁሉ ነገር ባለቀበት ታይም ደረሱ። እነሱም ምንም ድንኳን ሰብረውም ገቡ። ግን ደግሞ ምንም ልናግዛቸውም ልንረዳቸውም አልቻልንም። ለምን ያው ባለቀ ታይም ስለደረሱ እንጂ ቢኖር ያው ምን ተካፍሎ መብላት ባህላችን ነው፣ ኢትዮጵያዊነት ነው። የቻልነውን ነገር ማድረግ እንችል ነበር። ስለዚህ አይ ሜሪ እሺ ያ አብርሽ ይቺማ ነገር ናት ማለት ባለፈው ታውቃላችሁ የቀለበት ፕሮግራማቸው ላይ በነማን ፕሮግራማቸው እንደተበጠበጠ ታውቃላችሁና ሁለት የጥሪ ካርድ ይዘው መምጣታቸው ነገር ፍለጋ ነው። አሁን እዚህ ጋር ማለት ነው ማን እንደጠሩ እዚህ ጋር ማን እንደቀጠሩ ምናምን ያው እናውቃለን። ነገር መፍጠራቸው ነው። ባትናገሩ ዝም ብላችሁ እስከ ሽምግልናው ሊሆን ይችላል እስከ ሰርጉ ምናምን ብትቆዩ አሪፍ ነበረ።
እኔ እንዳይበጠበጥ እፈራለሁ። ይሄ ሰርግ የምትሉት ነገር እንዳይበጠበጥ ምሌትም ያንማል ሜሪ ለምን የመጣንበት ልቤም እሷን ወዶ ያስባል ለምን በሷ ላይ ጣለኝ ራም ላንዴ ላታየኝ እንዳትል አይደለም አራዚ ጋር ጠርተናችሁ ስለመጣችሁ ደስ ብሎናል። ዳኒም ሜሪም አብርሽ የውሳኔ ሰውን መስሚያውን እንደዚህ ጥጥ አረጋል ያላሰብኩም ነበርና እውነት ነገሮችን በጣም ምርር ብሎት እንደወጣ ያስታውቃል ማለት ነው። አሁን እዚህ ጋር እነ ሜሪና ዳኒ እንኳን እና አብርሽ ይቅርና ሩታ ራሷ በእነሱ በጣም እየተበሳጨች በሚያደርጉት ነገር እየተበሳጨች ነው። ምክንያቱም እነሱ የሚሄዱበት መንገድ በጣም የሚደብር መንገድ ስለሆነ በልክ በጉልበት ምናምን የሚሆን ነገር ስለሌለ ማለት ነው። እና አሁን የመጨረሻ ዙር ላይ ደርሷል ማለት ይቻላል። እና አብርሽ ጉዳይ በቅርቡ ከአንድ ወር በኋላ እንግዲህ የኔና የሄርሚ ትልቅ የሰርግ ድግስ ፕሮግራም ላይ አክብረን ጠርተናቸዋል። ዳኒ ሜሪ ቆይ አንድ ጊዜ ባለፈው መርከብ ላይ ነበር። አሁን ነገ ደግሞ ምን ፕሌን ላይ ይቀጥላል። አብራችሁ ታሪክ ብዙ ነው። ያያየን ነው ታሪክ በየጊዜው በየከለሩ ይሄ ቀኔ ነው። የባለፈው ፕሮግራም ላይ ስለጠራናችሁ እንግዲህ በሰርጉ ላይ እንጥራችሁ የሚለው ቀኔ ነው። ምን አይነት መልእክት ለማስተላለፍ እንደሆነ ያው ሁላችሁም ታውቁታላችሁ። አብርሽ የተናገረው ነገር ታውቃላችሁ። ያው ድግሱ ላይ የዛኔ ምንም ስላልነበረ ስላልበላችሁ ስላልደረሳችሁ አሁን በሰፊው እያላቸው ነው ማለት ነው። እንግዲህ ያው በዚህ ቪዲዮ ላይ ብዙ የሚወራ ነገር የለውም። እኔ ያው ስሜቱ ምናምን ለማጋራት ነው የሚናገሩትን ነገር ምናምን ለማጋራት ነው የመጣሁት ማለት ነው። ሜሮን ላንቺ ነው ይሄንን ወረቀት ውስጡንም ከፍተሽ ማንበብ ትችያለሽ። በመጀመሪያ ደረጃ ያዣ የሰው ልጅ አክብሮ ሲሰጣችሁ ማክበር መቻል አለባችሁ። ወይስ ለዳኒ ቀድሜ ልስጠው? እኔ ደግሞ ለዳኒ ልስጠው። ዳኒ ወንድማችን ያይስ መጀመሪያ እንደዚህማ የምትለው ነገር አይደለም። ኧረ ዳኒ ፈልጊው ያዘው እንጂ እና እንግዲህ ይህንን ለሁለታችሁም የተዘጋጀው የሰርግ የጥሪ ወረቀት ነው። ባይዘዌ አስቀድመን ከጠራናቸው ሰዎች መካከል እናንተ ናቸው የመጀመሪያዎቹ። እንግዲህ የቻናል ቤተሰቦች ቪዲዮችን ያው እያየን መጣ ነው። አብርሽ ደስተኛ ነው፣ ከሄርሜላ ያለው ነገር ደስተኛ ነው። የሰው ልጅ ደግሞ ትዳር ማለት በጣም ትልቅ ቦታ ነው። ያው እንደምናየው እያየን መጥተናል። በእናት አባቶቻችን የሚያሳልፉትን የትዳር ህይወት መቼም ሁሉም ያያል አይደለ? እና ደስተኛ ሆኖ ሲኖር ነው ትዳር ጥሩ የሚሆነው እንጂ በመጨቃጨቅ በመናናቅ የሚሆን ነገር የለም። ማንኛውም ሰው ደስተኛ ሆኖ የሚኖርበት ቦታ ነው መኖር አለበት እንጂ ሁሉም ነገር መቻል የሚባለው ነገር ሁሉም ነገር ችሎ አይሆንም። እና አብርሽ በዚህ ልክ ማሳለፉ በጣም ደስ ይላል። በየከለሩ ትንበረከካለህ እያየን ነው ማለት ገና እኔ እጠብቃለሁ። አሁን ቀጣይ አንቺ አፌ ቁርጥ ይበልሽ ባይዘው ቀጣይ ፕሌን ላይ ያለችና ደስ አለኝ የምር ፕሮግራም እና ሄዶ